በዚህ በክረምት ወቅት ለልጆቻችን ማድረግ ያለብን 6 ነገሮችን ልንገራችሁ። በዚህ በክረምት ወቅት ወላጆች በጣም ይጨነቃሉ። ለመሰላችሁ ልጆች ቤት ነው የሚውሉት፣ አርፎ አይቀመጡም፣ ቤቱን ትርምስምስ ያደርጉታል። ሆኖም ግን ካሰብንበት ካቀድንበት ይህ የክረምት ወቅት ልጆቻችን አይምሮ የምንቀርጽበት፣ ምናልባት የተደበቀ ብቃታቸውን የምናወጣበት፣ አዳዲስ ስኪሎች እንዲያዳብሩ የምናደርግበት ወሳኝ ጊዜ ነውና በዛሬ ቪዲዮ በክረምት ወቅት ወይም ልጆች እረፍት ሲሆኑ ማድረግ ያለብን 6 ዋና ዋና ነገሮች ነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ክረምት ነው የምናወራው። ክረምቱ እንግዲህ ሞቅ ብሎ ገብቷል እንደምታዩት። ስለዚህ ልጆቻችን ቤት ነው ያሉት፣ ምን ማድረግ እንዳለብን በዛሬ ቪዲዮ እንመለከታለን። ብዙ ወላጆች ውይ ይሄ ትምህርት ቤት ስንት ጉድ ይዞ ነበር እያሉ ሲያወሩ ትሰማቸዋላችሁ። አዎ ትክክል ነው። ልጆች ቤት ሲሆኑ ትንሽ ሊያስቸግሩን ይችላሉ። ሆኖም ግን በደንብ እቅድ አውጥተን ደግሞ ልጆቻችን መማር ያለባቸው ወይም ማወቅ ያለባቸው ነገሮች በደንብ ካወቅን በእድሜ ከፋፍለን በዛሬ ቪዲዮ እንመለከታለን። ከ3 ዓመት እስከ 6 ዓመት፣ ከ6 ዓመት እስከ 12 ዓመት፣ ከ12 ዓመት በላይ ብለን ከፋፍለን በዝርዝር በዛሬ ቪዲዮ እንመለከታለን። የአሁን ዘመን ወላጆች አንድ ማወቅ ያለባችሁ ነገር ትምህርት በፊትና አሁን በጣም የተለያየ ነው። ስራም በፊትና አሁን ያለው በጣም የተለያየ። ልክ እንደኛ ጊዜ ህፃናት ትምህርትን ሸምድደው እውቀትን ይዘው ስራ እንዲይዙ ወይም ደግሞ እንዲቀጠሩ መጠበቅ ላይኖርብን ይችላል። ምናልባት አይምሯቸውን ክሬቲቭ እንዲሆንና አዳዲስ ነገሮችን በአይምሯቸው እንዲይዙ ወይም የራሳቸውን ብቃት እንዲያወጡ ካላደረግን ወደፊት ሁሉም ነገር ቴክኖሎጂ ቤዝድ ስለሆነ ወይም ኤአይ ቤዝድ ስለሚሆን ልጆቻችን ብቃታቸውንና የዲጂታል ቴክኖሎጂ ብቃታቸውን መጨመር ይኖርብናል ካሁኑ። ስለዚህ በእድሜያቸው ምን ማድረግ አለብን የሚለውን በዛሬ ቪዲዮ እንመለከታለን። በፊት እኛ ያደግንበትና አሁን ያለንበት ዓለም በጣም የተለያየ ነው። ስለዚህ ልጆችን የምናሳድግበት ወይም ለወደፊት ህይወታቸው፣ ለወደፊት ትምህርታቸውና ለወደፊት ስራቸው አሁን መሰረት መጣል ይኖርብናል ማለት ነው። ስለዚህ አሁን በእድሜ ከፋፍለን በእያንዳንዱ እድሜ ምን ማድረግ እንዳለብን በተለይ በረፍት ጊዜያቸው ምን ማድረግ እንዳለብን እንመለከታለን። ከዛ በፊት ግን ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩህ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ወላጆች የምናቀርብበት ነው። ቤተሰብ ሆኖ ተጋብዛችኋል። መጀመሪያ የምንጀምረው ከ3 ዓመት እስከ 6 ዓመት ያሉ ልጆችን ይመለከታል። ይህ መዋለ ህጻናት የገቡ ወይም ዴኬር የገቡ ይመለከታል። እነዚህ ልክ በረፍት ጊዜያቸው ምን ማድረግ አለባቸው? አንደኛ ማድረግ ያለባቸው ነገር የአውትዶር ጌምስ ወይም ከቤት ውጭ ያሉ ጨዋታዎችን ማስለመድ ይኖርባቸዋል። ከቤት ውጭ ጨዋታ ሲባል ለምሳሌ አባሮች ሊሆን ይችላል፣ ጭቃ ማብኳት ሊሆን ይችላል፣ የተለያዩ ነገሮችን አበባ ኤክስፕሎር ማድረግ ሊሆን ይችላል፣ ጋርደኖችን ወይም ደግሞ አትክልት ያለበት ቦታ ማየት ሊሆን ይችላል። እነዚህ በውጭ የሚጫወቷቸው ጨዋታዎች ህፃናት ክሬቲቭ እንዲሆኑ ሲሮጡ ሲሯሯጡና ያንን ነገር የአባሮች ጨዋታ ለምሳሌ ሲጫወቱ አንደኛ ሰውነታቸው በደንብ ይጠነከራል፣ የልብና የደም ስራቸው ጥንካሬ እየጨመረ ይሄዳል፣ ሰውነታቸው ጤናማ ይሆናል፣ ጡንቻቸው ጠንካራና ባላንስ ፖስቸሩን ለመጠበቅ ትክክለኛ ፖዚሽን ይይዛል ማለት ነው። ይህ አውትዶር ጌምስ የምንላቸው ኳስን ጨምሮ ማለት ነው። ከቤት ውጭ ያሉ ጨዋታዎችን አስለምዷቸው፣ ፍቀዱላቸው። ይህ ስታደርጉ ሴኪዩር በሆነ ኢንቫይሮንመንት ውስጥ መሆናቸው ግን ሁልጊዜ ቼክ አድርጎ። ሁለተኛ በክረምት ወቅት ማድረግ ያለብን ነገር ዋና ማለማመድ። እውነት ነው ክረምት በጣም ቀዝቃዛ ነው። ሆኖም ግን የዋና ወይም ስዊሚንግ ትሬኒንግ ለህፃናት በጣም ወሳኝ ነውና አንደኛ ላይፍ ሴቪንግ የሆነ ስኪል ነው። ሁለተኛ መዝናኛ ነው። ሶስተኛ ስፖርት ነው። ስለዚህ ከቻላችሁ ቅዝቃዜውን የምትደፍሩት ከሆነ ከፍ ላሉ ህፃናት የዋና ትሬኒንግ ብትሰጧቸው የተሻለ ነው የሚሆነው። ይህ ለሰውነታቸው ጤንነት፣ ቅልጥፍናና ትክክለኛ የሰውነት አቋም እንዲኖራቸው፣ ኪሎአቸውም እንዲስተካከል በጣም ይረዳቸዋል። እንደዚህ አይነት ስፖርቶችን ስታደርጉ ህፃናት አፒታይታቸው ይጨምራል። ለምን? በጣም ብዙ ካሎሪ ስለሚያቃጥሉ አፒታይት የምግብ ፍላጎታቸው ይጨምራል። ከዛ በተጨማሪ ደግሞ ሰውነታቸው ትክክለኛ ፖስቸር እንዲኖረውና ጠንካራ እንዲሆኑ ይረዳቸዋል። ሶስተኛ ብዙ የማይሞክረው ነገር ደግሞ የአፈር ጨዋታ ነው። የአፈር ጨዋታ ለህፃናት ብዙ ነገር ይሰጣቸዋል። ጭቃ እያወቁ በእኛ ጊዜ እንግዲህ ጭቃ እያወካን ውሃ ተራጭተን ነው የምናድገውና ያ ተፈጥሯዊ የሆነ ኢንቫይሮንመንት ለህፃናት በጣም ወሳኝ ነው። ለመሰላችሁ ጭቃ ውስጥ ባክቴሪያዎች አሉ። አዎ እውነት ነው። እንዲሁም ደግሞ ተዋሲያን ሊኖሩ ይችላሉ። እነዛ የተወሰኑ ባክቴሪያዎች ለልጆቻችን የኢሚዩኒቲ መሰረት ሊሆኑ ይችላሉ። ለመሰላችሁ የሰውነታችን የበሽታ መከላከል አቅም ወይም ኢሚዩኒቲ የምንለው እንደ ተማሪ ቁጠሩት። ያ ማለት አዲስ ነገር ሲመጣ ይማራል። አዲስ ባክቴሪያ፣ አዲስ ተዋሲያን ወደ ሆድ ሲገባ ወይም ወደ ሰውነታችን ሲገባ ይማራል። አደገኛ የሆነውን ባክቴሪያና አደገኛ ያልሆነውን የሚለይበት የራሱ የሆነ ቴክኒክ አለ። የተወሰነ ያህል ባክቴሪያ ኤክስፖዠር ለህፃናት በጣም ወሳኝ ነው፣ ያስፈልጋቸዋል። ለምን መሰላችሁ? ኢሚዩኒቲያቸው በጣም ተቆጪ እንዳይሆን፣ ኃይለኛ እንዳይሆን። ለቀላሉ ነገር በጣም ተቆጪ ከሆነ ህፃናት አለርጂ ያዳብራሉ። ለትንሽ ኢንፌክሽን ሰውነታቸው በጣም ከፍተኛ ሪአክሽን ያመጣና ሊያደካከማቸው ይችላል። ስለዚህ ልጆቻችን የተወሰነ ያህል ደርት ኤክስፖዠር ወይም ደግሞ ሶይል ኤክስፖዠር ያስፈልጋቸዋል። አቧራ ላይ ሊሆን ይችላል ወይም ጭቃ ላይ ሊሆን ይችላል። ያን ስታደርጉ ግን ወደ አፋቸው ይክተቱ እያልኳቸው አይደለም፣ ግን ቢያንስ በእጃቸው በእግራቸው መንካታቸው ተፈጥሯዊ ነው፣ ለኢሚዩኒቲያቸው በጣም
ይጠቅማቸዋል። እሺ ወደ አራተኛው አክቲቪቲ ከማለፋችን በፊት አንድ ነገር ላስታውሳችሁ። ብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ 1 ዓመት ተኩል አልፎታል። በዚህ ክሊኒክ 24 ሰዓት ማንኛውም ህክምና፣ የህፃናት ህክምና በጤና ስፔሻሊስት ሐኪሞች እየተሰጠ ይገኛል። ህክምና ምርመራም ከፈለጋችሁ በማንኛውም ሰዓት በእነዚህ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አራተኛ የክረምት አክቲቪቲ የምነግራችሁ ደግሞ አትክልቶችን መትከልና መንከባከብ። ይህ ስታደርጉ አንደኛ ቲምወርክ ይለምዳሉ። ከእናንተ ጋር አብረው ተፍተፍ ሲሉ፣ አብረው ሲተክሉ፣ አብረው ሲያስተካክሉ አንድ ላይ ቲምወርክ ይለምዳሉ። ሁለተኛ ተፈጥሮ እንዴት እንደምትሰራ በዛው ታስተምራላችሁ። ውሃ ማጠጣት ለምን እንደሚጠቅም፣ ተክሎች እንዴት እንደሚያድጉ፣ አበባ ከተከልና አበባው ሲያድግ በደንብ የሚያዩ ከሆነ ክረምት ወቅት ለነሱ ፋሲኔቲንግ የሆነ ወይም አዲስ ትምህርት ነውና አበባ እንዲተክሉ ወይም ደግሞ ተክሎች እንዲተክሉ ፍቀዱላቸው። ተፈጥሯዊ ነገር ነው። አምስተኛውና ዋናው ነገር ደግሞ የኢንዶር ጌምስ። ቅድም የነገርኳችሁ አብዛኞቹ የአውትዶር ጌምስ ወይም አውትዶር አክቲቪቲዎች ሲሆኑ ኢንዶር ደግሞ ቤት ውስጥ ማድረግ ያለብን ጨዋታዎች አሉ። እነዚህ ጨዋታዎች የተለያዩ አይነት ሊሆን ይችላል። ለምሳሌ ይህን ጨዋታ ተመልከቱት። እነዚህ አይነት ጨዋታዎች የልጆቻችን አይምሮ ብሩህ ያደርጋሉ፣ ንቁ ይሆናሉ፣ ኮኦርዲኔትድ ይሆናሉ። እነዚህ አይነት ጨዋታዎች ቤት ውስጥ ማጫወት ይኖርባቸዋል። አንድ ሁለተኛ ቤት ውስጥ ቋሚ የሆነ ቢያንስ 30 ደቂቃ የንባብ ክፍለ ጊዜ ያስፈልጋቸዋል። 30 ደቂቃ ከእናንተ ጋር አብራችሁ የምታነቡበት፣ አንብባችሁ የምትመካከሩበት፣ ከዛ ደግሞ አንብበው ለእናንተ እንዲነግሯችሁ ወይም እናንተ ታሪክ ነግራችኋቸው ወይም ደግሞ አንብባችሁላቸው እነሱ መልሰው እንዲደግሙ ማድረግ ይኖርባቸዋል። ይህ ስታደርጉ ከልጆቻችሁ ጋር ጥሩ ቦንድ ይኖራቸዋል። ሁለተኛ ልጆቻችሁ ጥሩ የአይምሮ ፈንክሽን ወይም ደግሞ ኮግኒቲቭ ዴቨሎፕመንታቸው በጣም ይጨምራል። የማንበብ ባህላቸው ደግሞ ከፍተኛ ከሆነ አዳዲስ ዕውቀቶችን ለማግኘት ሁልጊዜ ትጉ ይሆናሉ። ስለዚህ ቤት ውስጥ የምታደርጉት ነገር አለ፣ ውጭ የምታደርጉት ነገር አለ ማለት ነው። ስድስተኛውና የመጨረሻው ነግራችሁ በተለይ እድሜያቸው ከ3 ዓመት እስከ 6 ዓመት ላሉ ህፃናት ደግሞ ስልጠናዎችን መስጠት። የተለያዩ አይነት ስልጠናዎች ለምሳሌ የአርት ስልጠና ሊሆን ይችላል፣ ፒያኖ ሊሆን ይችላል፣ ወይም ደግሞ የትምህርት ስልጠናዎች ሊሆኑ ይችላሉ። ከዛ በተጨማሪ ደግሞ የቴኳንዶ ስልጠና። እንደዚህ አይነት ስልጠናዎች ህፃናት አይምሯቸው ብሩህ እንዲሆን አዳዲስ ስኪሎች እንዲይዙና የራሳቸው ስኪል የቱ ጋር እንደሆነ ራሳቸውን እንዲያወጡ በደንብ ይረዳቸዋል። የልጆቻችን አይምሮ ሁልጊዜ በስኬጁል መጨናነቅ የለበትም። አንዳንድ ጊዜ ፈታ አድርጋችሁ ጊዜ መስጠት፣ የራሳቸውን ስራ እንዲሰሩ፣ የራሳቸው ጊዜ እንዲኖራቸው፣ ክሬቲቭ ሆነው የራሳቸው ነገሮች እንዲያደርጉ ማድረግ ይኖርባቸዋል እንጂ ሁልጊዜ በስኬጁል ማጨናነቅ የለባችሁም። ከዚህ ሰዓት እስከዚህ ሰዓት ይሄን፣ ከዚህ ሰዓት እስከዚህ ይሄን እያላችሁ በጣም ስኬጁል የምታበዙም ከሆነ ልጆቻችሁ ይጨነቃሉ። ስለዚህ ቋሚ ስኬጁሉ መልካም ነው፣ ግን አንዳንዴ ደግሞ ፈታ ያለ ሰዓት የፈለጉትን እንዲያደርጉ መፍቀር ይኖርባቸዋል። የዛኔ አይምሯቸው ክሬቲቪቲን ይማራል ማለት ነው። እስካሁን ያየነው ከ3 ዓመት እስከ 6 ዓመት ላሉ ህፃናት ነው። አሁን የዘረዘርናቸው አክቲቪቲዎች ለልጆቻችን እንዲመቹ አድርጋችሁ ማድረግ ትችላላችሁ። ከ6 ዓመት እስከ 12 ዓመት ያለው ጊዜስ ምን ማድረግ አለብን? ይሄ ጊዜ ህፃናት ሎጂካል ቲንኪንግ የሚያዳብሩበት፣ ሎጂካል ነገሮች በደንብ በጥልቀት ማየት ማሰብ የሚጀምሩበት ስለሆነ በደንብ በሶሻል ስኪሎች ማዳበር ይኖርብናል። በተለይ የተለያዩ አይነት ግሩፖች ውስጥ ማስገባት ይኖርባቸዋል። መንፈሳዊ ግሩፖች ውስጥ ሊሆን ይችላል፣ ቤተክርስቲያን፣ ሰንበት ትምህርት ቤት ሊሆን ይችላል። ሌሎችም የግሩፕ ወይም በግሩፕ ደረጃ አክቲቪቲ ያላቸው ነገሮች ውስጥ ማሳተፍ ይኖርባቸዋል። የስፖርት ክለቦች ሊሆኑ ይችላሉ፣ የሙዚቃ ክለቦች ሊሆኑ ይችላሉ። እነዚህ ግሩፖችና ክለቦች ህፃናት እንዴት እርስ በርስ መግባባት እንዳለባቸው፣ እንዴት እርስ በርስ እንደሚሰሩ፣ በተለይ ቲምወርክ እንዴት እንደሚያዳብሩ፣ ከዛ በተጨማሪ ችግር ቢያጋጥማቸው እርስ በርስ እንዴት ኔጎሽየት እንደሚያደርጉ የሚያውቁበት ጊዜ ስለሆነ ህፃናትን በዚህ እድሜያቸው የህብረት ስራ ላይ ማሳተፍ ይኖርባቸዋል። ቅድም የዘረዘርናቸው ስልጠናዎች በተለይ የአርት ስልጠና ሊሆን ይችላል ወይም የስፖርት ስልጠናዎች፣ ቴኳንዶ የመሳሰሉትን በዚህ እድሜ ለህፃናት በጣም ይመከራሉ። ሌላው በዚህ እድሜ አደራ የምናያችሁ ነገር ከ6 ዓመት እስከ 12 ዓመት ከቤተሰቦቻቸው ጋር በቂ ጊዜ እንዲያሳልፉ ጊዜ መስጠት ይኖርባቸዋል። ቢያንስ በቀን ውስጥ ለ1 ሰዓት ከእናት ከአባቶቻቸው ጋር ዲስከስ ማድረግ። ለምሳሌ ማታ ከስራ ስትመለሱ ሊሆን ይችላል። ቢያንስ 1 ሰዓት ሰጥታችሁ ቀናቸው እንዴት እንደዋለ፣ ምን እንደሰሩ፣ ምን አይነት ነገር እንዳስደሰታቸው እያንዳንዱ ነገር እየጠየቃችሁ አክቲቪቲያቸውን በደንብ ይዘርዝሩላችሁ። እናንተ በደንብ አውሯቸው። ያን ካላደረጋችሁ በቂ የሆነ የፋሚሊ ኮኔክሽን ማያገኙ ከሆነ በዚህ እድሜ ልክ 13 ዓመት 14 ዓመት ላይ ከቤት ሙሉ ለሙሉ ይወጣሉ። ያ ማለት በቃ ሀሳባቸው ሙሉ ለሙሉ ከቤት ይወጣና ሌሎች ሰዎች መፈለግ ይጀምራሉ። እናንተ በቂ ጊዜ በቂ ፍቅር የማትሰጧቸው ከሆነ በጉርምስና ወቅት አታገኟቸውም፣ ከእጃችሁ ያመልጣሉ። ስለዚህ እናንተ የምትሰጡት ምክርና ሀሳብ በፍጹም አይቀበሏችሁም። ስለዚህ ልጆቻችሁ 12 ዓመት ሳይሞላቸው በቂ ጊዜ በቂ ፍቅርና በቂ የሆነ የጨዋታ ጊዜ ያስፈልጋቸዋል ማለት ነው። የቤተሰብ ጊዜ ስንል እንግዲህ ቅድም እንዳልኳችሁ እያንዳንዱ ነገሮች መዘርዘር ሊሆን ይችላል፣ ወይም ውድድር ማዘጋጀት። ለምሳሌ 2-3 ልጆች ካላችሁ የንባብ ውድድር ማዘጋጀት ሊሆን ይችላል፣ ቤት ውስጥ አብሮ መጫወት ሊሆን ይችላል፣ ወይም ደግሞ አብሮ ሙቪ ማየት ሊሆን ይችላል። ያ ሙቪ ግን ለህፃናት የሚመከር ትምህርት የሚሰጥ መሆን አለበት። አንድ ላይ ካያችሁ ያንን ፊልም ምን ከዚህ ፊልም ምን አገኛችሁ፣ ምን ተማራችሁ እያላችሁ እርስ በርስ ዲስከስ ማድረግ፣ በዛ ውስጥ የነሱን የአእምሮ ብቃት መለካት ትችላላችሁ። ስህተትም ካለ በዛ እየመከራችሁ ማስተካከል ትችላላችሁ።
ትችላላችሁ ማለት ነው። በመጨረሻም ከ12 ዓመት እስከ 18 ዓመት ላሉ ህፃናት ማድረግ ያለባችሁ ዋናው ነገር ራሳቸውን እንዲያገኙ መርዳት ይኖርባቸዋል። ቅድም የዘረዘርኳቸው ማንኛውም የማህበራዊ አክቲቪቲዎች አሁን የሚያስፈልጓቸዋል። መንፈሳዊ ትምህርት ቤቶች ወይም ስፖርት አክቲቪቲዎች እንዲሁም ሌሎች የግሩፕ የማህበራዊ እንቅስቃሴዎች በዚህ እድሜ የሚያስፈልጓቸዋል። በዚህ እድሜ ደግሞ ማንነታቸው በደንብ የሚታነጽበት ስለሆነ በደንብ ማነጽ ይኖርባቸዋል። በደንብ ጊዜ መስጠት፣ በደንብ ማውራት ያስፈልጋል። ስለዚህ ቅድም የዘረዘርናቸውን አክቲቪቲዎች ውስጥም ውጭም ያደረጋችሁ ግን ጊዜ ይፈልጋሉ። በዚህ ጊዜ ወይም በጉርምስና እድሜያቸው አብራችሁ ከሆናችሁ ያጋጠማቸውን በሙሉ ለእናንተ ይነግሯቸዋል። ለምሳሌ ስለ ጾታዊ ነገሮች ሊሆኑ ይችላል፣ ማንኛውም ስላጋጠማቸው አደጋ ሊሆን ይችላል፣ ወይም ስለ ችግሮቻቸው ዲስከስ እንዲያደርጓችሁ ጊዜ ሰጧቸው። ቅድም የዘረዘርናቸው የስፖርት አክቲቪቲዎችም ለነዚህ እድሜ በትክክል ይሆናል ማለት ነው። ሌላው ከ12 ዓመት እስከ 18 ዓመት ላሉ ህጻናት ወይም ታዳጊ ህጻናት በጣም የሚመከረው ነገር ዲጂታል ስኪል ዴቨሎፕ እንዲያደርጉ ማድረግ ይኖርባቸዋል። ዲጂታል ስኪል ሲባል እንግዲህ የኮምፒውተር ሊሆን ይችላል፣ ኤአይ ሊሆን ይችላል፣ ኮዲንግ ሊሆን ይችላል፣ ሶፍትዌር ሊሆን ይችላል። በዚህ እድሜ መሰረት የሚጥሉበት እድሜ ነው እና አሁን ደግሞ አስተውላችሁ ከሆነ ሁሉም ነገር ቴክኖሎጂ ቤዝድ ስለሆነ ያን ነገር መማር ያን ነገር ካሁኑ ገና ከልጅነታቸው ውስጣቸው እንዲቀርን ማድረግና ያን ነገር እንዲያሳድጉት ማድረግ ከወላጅ ይጠበቃል። በመጨረሻም በዚህ እድሜ የሚመከረው ነገር ደግሞ ቮለንተሪ አክቲቪቲዎች ውስጥ እንዲሳተፉ ማድረግ። ለምሳሌ ማንኛውም አትክልት መትከል ሊሆን ይችላል፣ ትራፊክ ማስተናበር ሊሆን ይችላል፣ ወይም አንዳንድ ሆስፒታሎች ውስጥ ወይም ደግሞ ክሊኒኮች ውስጥ የነፃ አገልግሎት መስጠት ሊሆን ይችላል፣ ትምህርት ቤት ውስጥ ነፃ አገልግሎት መስጠት ሊሆን ይችላል። እነዚህ የነፃ አገልግሎቶች አንደኛ ሰርቲፊኬት ይኖራቸዋል፣ ሁለተኛ ልጆች እንዴት ከሰው ጋር እንዴት እንደሚኖሩ ወደፊት የሚሰሩበት ኢንቫይሮንመንት። ለምሳሌ አንድ ሰው ወይም ህፃናት ለምሳሌ ዶክተር መሆን ከፈለጉ ወይም ነርስ መሆን ከፈለጉ ያ ኢንቫይሮንመንት ምን ይፈልጋል፣ ምን አይነት ነገር ያስፈልጋል የሚለው ነገር ከአሁኑ ያውቃሉ። ስለዚህ ከ12 ዓመት እስከ 18 ዓመት ያሉ ታዳጊዎችን ቮለንተሪ ሆነው የሆነ ነገር እንዲሰሩ ማድረግ አይምሯቸውን ብሩህ ያደርገዋል እና ለወደፊት ራዕያቸው በቂ የሆነ ስንቅ ይይዛሉ ማለት ነው። ስለዚህ በዚህ እድሜ በደንብ መስራት ያለብን ስለሆነ ወላጆች በደንብ ክትትል አድርጉላቸው። የስክሪን ታይማቸው በጣም መቀነስ ይኖርባቸዋል። በተለይ አላስፈላጊውን ኮንቴንቶች እንዳያዩ ጥንቃቄ ማድረግ ይኖርባቸዋል። ረጅም ሰዓት ስክሪን ላይ መቆየት የለባቸው ማለት ነው። ስለዚህ ስናጠቃልለው በየትኛውም እድሜ ላሉ ህፃናት ይህ ክረምት ጊዜ በጣም ወሳኝ ስለሆነ በደንብ ተጠቀሙበት። ስክሪን በጣም ገድቡ። ቲቪ፣ ሞባይል የመሳሰሉትን በጣም ገድቡባቸው። ከ1 ሰዓት ከ2 ሰዓት በላይ በፍጹም ማየት የለባቸውም ለየትኛውም እድሜ ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ለእናንተም የሰራላችሁ በክረምት ወቅት የምታደርጉት ማንኛውም አክቲቪቲ ካለ ለሌላውም ትምህርት ስለሚሆን ከታች ኮሜንት ላይ ጻፉልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩህ ኪድስ ልዩ ህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።